ልቅመሰው አባ ምንም አይለኝም። ምንም ያባቶች መንፈስ ቅዱስ ያሳድራል። እሸቱ የአባቶች አር ነው ተብሎ የደረቃ ሲበላይቼ እኔ ሞት አላደርግም፣ ከሞት ድናለሁ። በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው። የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። የምርጫ ካርድ ያልወሰዳል ምንም ስሜት የሌለውም አለ። እነዚህ ሁለቱ ይሄ አዲሳቱ ይሄ ብሉያቱ 80 አሃዱ መጻሕፍት 11 ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ መጣሁኝ። በተለይ እሸቱ ላይ እየተሰራ ያለው በጣም ጸያፍ ብልግና አለ። በጣም ለቃላት አጠያቀሜ ይቅርታ አድርጉልኝና እሸቱ ላይ ገዳም ሄዶ የሰዎችን እዳሪ እንደበላ አድርገው ቪዲዮ እያሰራጩ ይገኛሉ። ታዲያ ዝም ብሎ አይደለም ቪዲዮ የሚታይ ቪዲዮ ነው። ስለዚህ ያንን ነገር ከሰው የወጣ እዳሪ አድርገው እየተናገሩ ነው ያሉት። ይህን እያደረገ ያለው የወሃብያ ቡድን ነው። እውነታው ግን ምንድነው የሚለውን ነገር ለማየት እንሞክራለን። ከዛ በተጨማሪ ከቴዲ አፍሮ ጋር የሚገናኝ ነገር አለ። ከቅዱስነታቸው ጋር የምናነሳቸው ሀሳቦች አሉ። ከጉባኤ ቤትም ጋር የምናነሳው ሀሳብ አለ። ባለፈው ላይ የመሐመድ ስዕል በቤተ ክርስቲያን የሚል ጉዳይ ተነስቶ ምላሽ እንዲሰጥ ጠይቃችሁኛል። እስቲ አንድ ቪዲዮ ያገኘሁትን ቪዲዮ አለ፣ እሱንም እናያለን። ታዲያ አንድ ወሃብያ ከተናገረው መልካም ንግግር እንጀምር። ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው? በእጃቸው ዱላ እንኳን ያሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ካንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? አንተ ምን አገባ የምትል ከሆነ ግን ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። እንት ታውቃለህ? ነብያችን ሰለላሁ ዐለይሂ ወሰለም ንጹሃኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣ መክሩቦቻቸውን አታፈርሱባቸው፣ አትንኳቸው፣ አታጦርነት እንኳን ቢሆን ብሏል። አንተም ማለት ምን አገባ ትላለህ? አታፍርም? ለሰው ልጆች በሙሉ ያገባናል ማለት ምንም ነገር በእጃቸው ላይ ያለውን ሰዎች ከዛች ከቢጫ ፎጣቸውና ምን በስተቀር ከዛ ገዳማቸው ውስጥ ገብተው ጫካ ውስጥ የሚኖሩትን ሰዎች ማለት ነው እምነታቸው አንተ ነህ እንዴ የምትመራቸው? የሚመራቸው አላህ ነው። ከአላህ ውጪ ማንም የሚመራቸው የለም። በትክክለኛ ልንገር፣ እዛ ውስጥ ገብተህ ማንም ይሁን ማንም አንተ ፖለቲካ ላይ አይደርሱብህ። ምን ላይ አይደርሱ? ጫካ ነው የሚኖር። ለምን ሄደህ ትገላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ነፍስ አለግባብ ስትሞት በጣም ነበር የሚቆጡት። አላህም በቁርአኑ ላይ ምንም ጥፋት ያላጠፋችን የማንኛይቱንም ነፍስ የገደለ ሰው ለምን ህዝብ ሙሉ እንደገደለ ነው የሚቆጠረው ማለት ነው። ያዳነ ሰው ዓለምን ህዝብ በሙሉ እንዳዳነ እንደሚቆጠር አውቅ። እባክህን ፖለቲካን ከፈለክ በጉልበተኞች ላይ ተወጣ እንጂ ደሃና ምስኪን ጫካ ከሚኖሩ ሰዎች ጋር ሄደ እየገደልክ ክብርና ዝና እንዳይመስል ማለት ነው። ወላሂ ትዋረዳለህ በአጭር ጊዜ። እኔ እኮ በጣም ገርሞ የሚገርመኝ ማለት እናመሰግናለን። ይህን የተናገረውን ነገር እንያዝና እንሂድ። እሸቱ ወደ ገዳማት ሄዶ አባቶችን ለማየት ወደ ዋልድባ ሄዶ ነበር። ታዲያ ዋልድባ ላይ ምን በላ የሚለው ነገር ነው አሁን የብዙዎችን ወሃቢዎች እነ ሙራድ ታደሰ ሌሎችም እንደዚህ ወሎ ሚዲያ ነገሮች እንዳለ እሸቱ ላይ ለማሾፍ ለማላገጥ ቲክቶክ ላይ የሚጠቀሙ ራስ ምታትን ጨምሮ የተለያዩ ኡስታዞችም ጭምር ይሄን ነገር እያቀሩ ታየሁኝ። ምንድነው እስቲ እሸቱ ያደረገውን የሚለውን ነገር ላሳያችሁ። ልቅመሰው አባ ምንም አይለኝም። ምንም ያባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስኳ እንደማር የሚጣፍጣቸው ጌታ ይባረከላቸው።
ሐሞትና አይቀርብም ሆምጣጤ ደባልቅ መራራ አስጎነጩ ይሄ ይመለሳል አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም እንደው አቀማሳ ይቀርብኝ አባቴ እኛው እንደዚህ የሆነ ይብስ የለ አዎ ይሄ ይወሳል ይሄ አልቻልኩኝም አባ አይደው ወከረው ትንሽ በምን ልዋጠው ውሃ አለ እንዴ አባ ውሃ እናምጣለን መዋጫ አዎ ውሃ ካሊና ይዋጥ ለመድኃኒት ቶሮም ካየ የነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል ይሄ እኮ የነፍስም የስጋ መድኃኒት ነው የአባቶቻችን በረከት ነው እንግዲህ እንዳያችሁት የሆነ ቦታ ላይ በጣም በስለው ያለፈች ድምጽ አምጥተው እሸቱ የሰዎችን እንትን በላ ብለው ቪዲዮ እየሰሩ ነው። ታዲያ ከነዛ ውስጥ መካከል ላይ ይህ ስልጤው ልጅ ምን እያለ ነው የሚለውን ነገር እንመልከትና እፎይ የራሱ ምላሽ ይሰጥበታል። ላሳያችሁ። የአባቶች ጫር ነው ተብሎ የደረቃ ሲበላይቼ እኔ ሞት አላደርግም ከሞት ድናለሁ አላህ ወላ ለረጅም ሰዓት ነው ዝግጅት ብሎኝ ማለት ነው አሰሪን ያስተፋኝና አረተው እንደዚህ አይነት ቪዲዮ ተለቁብኝ ወል እንግዲህ እንደሰማችሁት ውባህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳሜዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ መንቀምሰው። ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘወትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉዳት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የለታሩን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበር። አሁን ልክ መስዋዕትኛ ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ ቤቷን ቋርፍ ነው የሚሰራው? ይሄ ነው ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራው? ከምን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው ካካ ነው እያሉ ዋብዮች ያው ውባህዮች የሚሳለቁት የሚዋሹት የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ?
አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነብያችሁም ሲጠጣ ነበረ። ይሄው ማስረጃው narrated Abu Sayyid al-Khudri እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ መሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያለበት ማለት ነው የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም ማለት። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር፣ እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረው ምንድነው ጣፋጭ ስኳር ምናምን ስለማይጨመርበት ሙዙም ደግሞ ስላልበሰለ ከዛ አንፃር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው ይበሉት ካካ ነው ይበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልንጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። እናመሰግናለን ወንድማችን። እፎይ ይሄ ነው እንግዲህ በጣም በሚያስጠላ ሁኔታ ቆራርጦት መሳቂያ መዘባበቻ ለማድረግ ነበር ያሰቡት የነበረው። በአንጻሩ ተገልብጦ ግን ራሳቸውን ሐሰተኞች የሐሰት አባቶች የሐሰት ተከታዮች እንደሆኑ ነው የሚያሳያቸው። ቤተክርስቲያናችን ላይ እንደዚህ አይነት ነገሮች እንደማንጠቀም የታመነ የታወቀ ነገር ነው። በገዳማትም አንዳንድ ገዳማት ላይ ቋርፍ የሚጠቀሙ አሉ፣ አንዳንድ ደግሞ ቂጣ የሚጠቀሙ አሉ፣ አንዳንድ ቦታ ደግሞ እንደየተለያየ እንደ ገዳማት ይጠቀማሉ። እንግዲህ ቋርፍ ከሙዝ የሚዘጋጅ ነው፣ ሌላ አዲስ ነገር አይደለም። ቀድሞ ጀምሮ የነበረ ነው፣ በመዝሙር የሚታወቅ ነው፣ በሁሉ ነገር የታወቀ የተመሰከረ ግልጽ ያለ ነገር ነው። ግን እንደ ጸያፍ ነገር አስመሰለው ቆራርጠው ግን አምጥተው ግን ለመሳቂያ ለመዘባበቻ ለማድረግ ሞክረዋል። ልቦና ይስጣቸው እንላለን። ወደ ወቅታዊ ጉዳዮቻችን ደግሞ እንለፍ። ተሻገረን ደግሞ የቴዲ አፍሮ ጠበቃ ጎልድ በተመለከተ የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድነው የተፈጠረው? የፍርድ ቤት መዶሻ ነፃነትን ሲያውጅ፣ ፖሊስ ደግሞ የእስር ቤቱን በር መልሶ ሲዘጋው ማየት ምን ያህል ያማል? ዛሬ የፍትህ ስርዓታችንን ታማኝነት እጅግ ሐሳቢ ጥያቄ ውስጥ የከተተን ልብ ሰባሪ ክስተት ተፈጥሯል። 6 ኪሎ በሚገኘው ጠቅላይ ፍርድ ቤትም ይህ ታሪክ የባለቤቷን ህልፈት ተከትሎ 5 ልጆቿን ብቻዋን የምታሳድገው የኦስትሪያ ዜግነት ያላት የቴዲ አፍሮ ቃል አቀባይ የወይዘሮ መሐሌት ወይም ሃና ሰለሞን ታሪክ ነው። ፍርድ ቤት በዋስ እንድትፈታ ባለፈው ሳምንት ትዕዛዝ ሰጥቶም ቤተሰብም ገንዘብ አስይዞ መፍቻ ተጽፎላት ሳለም ፖሊስ ግን ውሳኔውን በማጓተትና
ይግባኝ በመጠየቅ ማህሌት ለተጨማሪ ሙሉ 1 ሳምንት በእስር እንድትማቅቅ አድርጓታል። ከሌሎች 7 ተከሳሾች ጋር 5 አባት የሌላቸው ልጆች እናታችን የዋስትና ወረቀት ተቆርጦላት ዛሬ ትመጣለች ብለው በናፍቆት ሲጠብቁ እናት ግን ፍትህ በተጓደለበት እስር ቤት ውስጥ ቀርታለች። ዛሬ በጠቅላይ ፍርድ ቤት ግቢ ውስጥ ማህሌት የደረሰባትን ይህንን ግፍና የእናትነት አንጀቷን የሚበላውን የልጆቿን ናፍቆት መቋቋም አቅቷት ስሜቷን መቆጣጠር እስኪሳናት ድረስ በከፍተኛም የተስፋ መቁረጥ ስሜት ስታለቅስ ማየት የሁሉንም ልብ የሰበረ ትዕይንት ነበረ። አብረዋት ያሉ እስረኞች አጠገቧ በመሆን ሊያጽናኗት ቢሞክሩም የእናትነትን አንጀት የሚያብስ ቃል ግን አልነበረም። የዋስትና መብት ህገ መንግስታዊ መብት ሆኖ ሳለ ፖሊስ ይግባኝን እንደ ማሰቃያ ስልት መጠቀሙ ትልቅ አደጋ ነው ይላሉ የህግ ባለሙያዎች። የፍትህ ስርዓቱ አባት ያጡ 5 ህጻናትን እናታቸውን ነጥቆ ለእንግልት ሲዳርግ በእውነት ህግ ለማንና ለምን ቆመን? የቴዲ አፍሮ የቅርብ ሰዎች ዛሬ ጠቅላይ ፍርድ ቤት ቀርበው ጠቅላይ ፍርድ ቤቱም መዝገቡን ለመመልከት ለሚቀጥለው ሳምንት ቀጠሮ ሰጥቷቸዋል። የአባታችን አንድ ደግሞ ለኔ ጥያቄ ወይ ነው እናውቀዋለን። የፍርድ ቤት ጉዳይ ከፍርድ ቤቱ በላይ ፖሊሱ ተሰሚነት እንዳለው ፖሊሱ አቅም እንዳለው ከዚህ በፊት ስናስረዳ ነበር። ልጅ ኖራት አልኖራት ብቻ የፈለገውን ነገር ለማሳካት የፈለገውን ሰው ቅስሙን ለመስበር እስከፈለጉት ድረስ ደረጃ ድረስ ይሄዳሉ። አንድ ሰው ይህንን ነገር ለቆታል፣ የመሐመድ ፎቶ አለ የሚለውን ነገር እንደምታዩት በጽሁፍም ደረጃ ነብዩ መሐመድ በጀነት ውስጥ ከነብዩ ዳዊት ጋር ናቸው። ስለዚህ ስዕል ተስሎላቸው ቤተክርስቲያን ውስጥ ጉብ ብለዋል፣ ማሻአላህ በሉ ስለሙ የሚል ነገር ጽፎ አይተነዋል። እስቲ እንየው። የአባታችን አንድ ደግሞ ለኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አወርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥሎ ከትመው ትገለጽላቸው ነበር ያችን 5 ቀኗንና ለሁለቱም ወገኖች ነው እንግዲህ የተገለጸች ለያሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማማካሄድ በተለያየ መልክ ያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት ካፎ ልታፍነት ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየች ያናውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌፈ ሰማያትን አሳይን ሲላት በአምባ ፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏተይ ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገረሻቸው የለም ለአባቶች ማለት ነው። በጣም ነው የምናመሰግን አባታችን። የደብረ ምጥማቅ ታሪክን የምታውቀው ከሆነ እመቤታችን በግብጽ ተገልጻ ለአህዛቡም ለሚያምነውም የታየችበት ጊዜ ነው። ተአምረ ማርያም ላይም እንደሚናገረው እመቤታችን ጠይቀዋት ነበር። መሐመድ የተባለው ሰው ከምን ደረሰ ቢሏት መሐመድ ከሲኦል አምጥታ አሳይታቸዋለች የሚለውን እዚህ ስዕል ላይ የተሳለው የደብረ ምጥማቅ ታሪክ ነው። ደብረ ምጥማቅ ታሪክ ደግሞ መሐመድ ከሲኦል አምጥታ እመቤታችን ለሕዝቡ ያሳየችበት እንጂ ከነ ቅዱስ ዳዊት ጎን ከገነት አምጥታ ያሳየችበት አይደለም። አሁን ይህ ሰው የዚህ ቪዲዮ ጸሐፊ ቪዲዮ ላይ ጻፈው ሰው ከዳዊት ጋር ስለታየ ስለተሳለ ገነት ነው የሚል አለ። ይሄ ሰው ከክርስቶስ ጋር ጎን ዲያብሎስን ቢያይ ምክንያቱም የማቴዎስ ወንጌል ምዕራፍ 4 ላይ ያለው ታሪክ ላይ ስናየው ጾም ወቅት ላይ ስናየው ዲያብሎስ በአምሳያ ይህን ዳቦ አድርገው
ለመፈተን ሲመጣ በተራራው ላይ ሆኖ ለመፈተን ሲመጣ ዲያብሎስ ተስሎ ይገኛል። ስለዚህ ከክርስቶስ ጎን ዲያብሎስ ስለተሳለ ዲያብሎስን ገነት እንደመጠበቅ አድርጎ እንደማሰብ ነው የሚሆነው። በቤተሰባችን የአጋንንት ስዕልም ተስሎ እናያለን። የቅዱስ ሚካኤል ስር ዲያብሎስ ተስሎ እናያለን። ስለዚህ ከቅዱስ ሚካኤል ጋር ዲያብሎስ ስለተሳለ ዲያብሎስን ገነት እንደመጠበቅ ያለ ነው የሚሆነው እንጂ ዳዊት ጋር ጎን ስለተሳለ ወይ ደግሞ የስዕል ወርዳቸውን አቀማመጣቸው ከዳዊት ጎን ስለሆነ መሐመድን ገነት እንጠብቋለን ብሎ ማለት ሰይጣንን ከቅዱስ ሚካኤል ጋር ስለተሳለ ገነት እንጠብቋለን ብሎ እንደማለት ነው። የደብረ ምጥማቅን ታሪክ የሚያውቅ ሰው ያውቀዋል። ታሪኩን ከሲኦል አምጥታ ለሕዝቡ ያሳየችበት ስለሆነ ማለት ነው። አንድ መንገደኛ ይህንን ቪዲዮ ቀረጸ። ሰላም እንዴት ናችሁ? አሁን እንግዲህ የምንገኘው ከሰቆጣ ጠለምት ወጣ ብለን ነው የምንገኘው። አጋጣሚ ይሄ ሞተር ደግሞ ከማይጸብሪ ዲማ 80 ኪሎ ሜትር ርቀት ይዞን እየሄደ በአጋጣሚ የሆነ በጣም ውስጥ የነካኝ ነገር መንገዳችን ላይ ስላየው ላጋራችሁ ነው። አብራችሁኝ ተከተሉ። እንግዲህ ይሄ ከጦርነት የተረፈ ህዝብ መማሪያ ክፍል አጥቶ እንደምታዩቸው ሰብሰብ አድርገው ድንጋይ ላይ እያስተማሯቸው ይገኛል። የሀገራችን አንዱ ገጽታም ይሄ ነው። መማሪያ ክፍል አጥተው ቁጭ ብለው ድንጋይ ላይ የሚቀመጡ የሚማሩ ናቸው። ብዙ ጊዜ ነግሬያቸዋለሁ ባለፈው። መምህራን ከማንም በላይ ደሞዝ ማግኘት አለባቸው ምለው እንዲህ አይነት ቦታም ገብተው የሚያገለግሉ ያላቸውን እውቀት ማስተላለፍ የሚጥሩ ሰዎች ናቸው። በነገራችን ላይ የተመቸ ቦታ አይደለ፣ ያልተመቸን ቦታ ቢሆን እውቀታቸውን ለመስጠት ዝግጁ የሆኑ ስለሆኑ ነው። ሀገራችን አንዱ ገጽታዋ ያ ነው። ወደ አህዛቡ ልመለስ ድጋሚ። የምርጫ ቅስቀሳ በአንድም በሌላም እየተሰራጨ ነው። ዛሬ ጠዋት ላይ እንደውም ጃዋር መሐመድ የጻፈውን ጽሑፍ እያየሁኝ ነበር። ብልጽግና ምረጡ እያለ በይፋ መስጂዳቸው ውስጥ እየተሰራጨ ነበር። ታዲያ ያንን አንብቤ ዞር ዞር ስል ደግሞ ይህንን አግኝቼ ካርድ ያልወሰደ አለ፣ ለመምረጥ ምንም ስሜት የሌለውም አለ። ከዚያስ ምንድን ነው ሊሆን የሚችለው? ማን ነው ይመርጥልህ? ከዚያ ያልመረጥከው አካል ሲመራ መብትና ግዴታ ብለህ ልትጠይቅ ዘንዳ ያስኬዳል? አያስኬድም? ዝም በል ነው የምትባለው። ልክ ነው መባልም አለበት። ልክ ነው። ጊዜ አሻራችን ማረፍ አለበት። አሻራችን ካላረፈ ጀማዓ ወጣ ብለን እናስብ፣ እንደ ሀገር እናስብ፣ እንደ መንደር እንዳናስብ። አሻራችን ሀገር ግንባታ ላይ ካላለፈ የበይ ተመልካች የገደል ማሚቱ የተባለውን እየተደገመ ልክ ነው እያልክ ነው የምንኖረው። ምንድነው የሚሰራው ስለሚለው ወሬ አይኖረንም። ምንም ወሬ አይኖረንም። ምናልባት ማክሲመም ሊኖረን የሚችለው ሚዲያ ላይ ስለወጣው ነገር ብቻ ነው ግንዛቤያችን ሊኖር የሚችለው እዛ ሴክተር ውስጥ ያለልክ እንደሆነ በመኖር አማካይነት እንደ ሀገርም እንደ ማህበረሰብም እንደ ሙስሊምም የምትጠቅመው ነገር አለ። አልሙስሊሙ ሐይሱማ ሐለ ነፈዐ ሸባብ ተዓለሙ ቢንየቲ ዓልሙ አውላደኩም ቢንየቲ። ልጆቻችሁን በንያ አስተምሩ። ሸባቦች በንያ ተማሩ። ዶክተር ስትሆን እንደ ሀገር ትጠቅማለህ፣ እንደ ማህበረሰብ ትጠቅማለህ፣ እንደ ሙስሊምም ትጠቅማለህ። ኢንጂነር ስትሆን ከዛሊክ፣ አርኪቴክቸር ስትሆን ከዛሊክ፣ የትኛውም ቦታ ላይ ስትቀመጥ ትጠቅማለህ። ፖለቲከኛም ስትሆን ትጠቅማለህ። ምረጥ፣ ተመረጥ፣ ግባ ፓርላማ፣ ትጠቅማለህ። እንደ ሀገር እንደ ሙስሊምም ትጠቅማለህ። ካልሆነ ግን የተሰጠህን አመስግነህ ይስጥልኝ እያልክ ትኖራለህ። እናንተ እንግዲህ በየመስጂዱ እየተሰበከ ያለው እየተደረገ ያለው ብልጽግናን ምረጡ የሚሉ ቅስቀሳዎች እንዳሉ ጃዋር መሐመድ የጻፈው ነገር ነው። እነኚህም በመስጂዶቻቸው እየሰበኩ ያሉት ማንም ምረጡ ምንም ግልጽ ነገር ነው፣ የሚታወቅ ነገር ነው ማንም መምረጥ እንዳለባቸው። በአንጻሩ ደግሞ ተመልከቱት፣ በእኛ አውደ ምህረት ላይ ወይ ደግሞ አውደ ምህረት ላይ ቆሞ በማይክ ህዝቡን ምንድነው ይባላል ኢዜማ ምረጡ ወይ ደግሞ እናት ፓርቲ ምረጡ ብሎ ቢቀሰቀስ ምን ሊፈጠር እንደሚችል ያ ካህል ላይ ምን ሊደርስ እንደሚችል መጠርጠር ምንም የሚቀላል ነገር ነው። የፖለቲካ መድረኮች ለብቻ ናቸው፣ የሃይማኖት መድረኮች ለብቻ ናቸው።
ሰው ምርጫ ምረጡ ብሎ መናገር አንድ ነገር ነው። ሊያመጡ የሚችሉ ተጽዕኖ መንገር አንድ ነገር ነው። ነገር ግን እገሌ ምረጡ እገሌትን ምረጡ ብሎ መናገር ግን በራሱ ነውር ነው። የሆነ ሆኖ አንድ ራሳያችሁ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። አላህ ህዝነትና ረህመት በእናንተ ላይ ይሁን ማለት እኮ አይፈቀድልንም። ሰላም ነው እንዴት ነው እንላለን። በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም። አይቻልም እኮ አብረናቸው እንድንሆን እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደለ? አላህ ያጥፋ። ለምን በቁርአናችን አላህ ሱብሃነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችን እየሳበን ነው። ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ይሄ በነገራችን ላይ ሲሰግዱ ሰላት ሲሰግዱ እንኳን የመጀመሪያ አንደኛው የሚቀሩት አላህ ክርስቲያኖችና ሙስሊሞችን አላህ ክርስቲያኖችና አይሁዶችን ያጥፋው የሚል ጸሎት ነው የሚጸልዩት። በነገራችን ላይ ያጥፋልን አይሁድንና ክርስቲያኖችን ያጥፋልን ብለው በቀን 5 ጊዜ ጸሎት ያደርጋሉ እነኚህ ሰዎች። በ5 ጊዜ ደግሞ ምን ያህል ረካ እንደሚሰግዱ አስቡት። በረካው ደግሞ በየደጋገሙ ክርስቲያኖችንና አይሁዶችን እንዲያጠፋላቸው ሲሰግዱ ደግሞ አስቡት። በእግዚአብሔር ቸርነት ነው እስካሁን ያለነው እንጂ አላህ አቅም ኖሮት ይሄ ሁሉ ነገር ማድረግ ቢችል ኖሮ ድሮ ነበር ልንጠፋ የሚችለው የነበረው። ያሳዝናል። እግዚአብሔር ጠባቂያችን ስለሆነ ወደ ጉባኤ ቤት እንሂድ። ሊቀ ሊቃውንት መምህራን የሆኑት በጽሐ ዓለሙ 2 ተከታታይ ቪዲዮዎች ላሳያችሁ። ይሄ 46ቱ ብሉያት ነው። 46ቱ ብሉያት ባንድ ተጽፎ ነው። ይሄኛው መጽሐፈ ሐዊ ነው። መጽሐፈ ሐዊ ክብራን ገብርኤል የሚገኝ ዘር የነበረው ነው። በነገራችሁ ላይ ይሄ 180 ፍየል ፈጅቷል። ይሄኛው ገና የፍየሉ ቁጥር በገጽ ነው የሚታወቀው፣ አልታወቀም። ይሄኛው ደግሞ ከታች ያለው 36ቱ የሐዲሳት መጻሕፍት እዚህ ላይ አድርግልኝ። ማነው 35ቱ የሐዲሳት መጻሕፍት የሥርዓት መጻሕፍትን ጨምሮ ነው። እነዚህ የምናውቃቸው በዘር ብቻ ከማቴዎስ እስከ ራእይ ያለው ይሄ ነው። ከማቴዎስ እስከ ራእይ ያለው ይሄኛው ቀሌምንጦስ፣ ዲድስቅልያ 8ቱ የሥርዓት መጻሕፍት 4ቱ ሲኖዶስ እና 2ቱ ኪዳናት በአንድ ላይ 8ቱ የሥርዓት መጻሕፍት ሲጠቀለል 35ቱ የሐዲሳት መጻሕፍት በአንድ ላይ ማለት ነው። በአጠቃላይ ደግሞ ይሄ 2ቱ ደግሞ ሲገናኝ 81ዱ በ2 ቅጽ ማለት ነው። እነዚህ 2ቱ ይሄ አዲሳቱ ይሄ ብሉያቱ 81ዱ መጻሕፍት 11 ዓመተ ምህረት አባቴ ሊቀ ምሁራን ቄስ አለሙ ላቀው እኔ ወንበር ስተክል ለደስታቸው መግለጫ ጽፈው በ85 እስከ 6 ዓመታቸው ጽፈው ለጉባኤቱ ያበረከቱት ሽልማት ነው። መዝሙረ ዳዊት ሊቀ ምሁራን ቄስ አለሙ ላቀው። መዝሙረ ዳዊት ባለ መዝሙረ ድንግል ነው። 150 መዝሙር 150 መዝሙረ ድንግል እና እንዲያውም የዕለቱ መጨረሻ የሰኞ መጨረሻ ላይ 3 የማክሰኞ መጨረሻ ላይ 3 መዝሙር ያደርጋል። እንዲያ ሆኖ የተጻፈ መዝሙረ ዳዊት ነው። ደቀ መዛሙርቱ ቄሶቹ ማለት ነው ቅስና ያላቸው መስቀላቸውን ያዙ። ደቀ መዛሙርቱ ደግሞ ሌሎቹ በዲቁና ማዕረግ ያላችሁ ደግሞ ጣቃችሁን አመሳቅላችሁ እኔ የምለውን አብራችሁ ትላላችሁ። የሃይማኖቱን ደግማና ቀኖናዋን ስርዓቷንና ትውፊቷን አክብሬ ለማስከበር ቃል እገባለሁ። ጌታዬ ያጠፋውን ሙስና እኔ ሕያው ላለማድረግ ቃል እገባለሁ። በቸርነቱ ያገኘሁትን ዕውቀቴን ለእውቅና ሳይሆን ለአገልግሎት አድርገው ዘንድ ቃል እገባለሁ። ዘሬን ሳይጠይቅ ያሳደገኝን ሕዝብ
በዘሩ በቋንቋው መድሎ ሳላደርግ አገለግለዋለሁ። ቤተክርስቲያኔን በዘመመው በኩል በመደገፍ አበው ከኔ ድረስ ያደረሷትን ቤተክርስቲያን ለመጪው ትውልድ ለማስተላለፍ እተጋለሁ። ቤተክርስቲያን ሆይ ብረሳሽ ቀኝ ትርሳኝ። እንደ ታማኝ ውሻ በጠላቶችሽ ፊት ባልጮህልሽም ምላሴ በጉሮሮዬ ይጣበቅ። አሁን መሬት ላይ ስገዱና ህዝቡ አብራችሁ ይሄን ምለውን ሁሉ ህዝቡ አብሮ ይለዋል። ይበል ህዝብ የሚል ነው። አምላከ አበው በሉ ከእናንተ ጋር። በዚህ እንግዲህ ህዝብ ይበል ህዝብ የሚለውን ነገር ቪዲዮ ላይ ቆርጦ አውጥተውታል። አልቀረጹትም ይመስለኛል። እዚህ ላይ ባበቃ ደስ ይለኛል። ነገር ግን አንድ ስለ ቅዱስነታቸው የተነገረ ሐሳብ አለ። እሱም ባሰማችሁ ደስ ይለኛል ከቻላችሁ ጊዜ ስጡ። በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው። አቡነ ማትያስ ናቸው። መስማት የምትፈልጉት ሃይማኖት ካላችሁ እንደው ከሃይማኖት አባቶች መስማት አለብን የምትሉ ሰዎች እሳቸውን አዳምጡ፣ እሳቸውን ስሙ። ከዛ ውጪ ከአንድ ሳምንት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የወጣ መግለጫ ይዩት። የእሳቸው ቃል እዛ ውስጥ የለም። የአቡነ ማትያስ ቃል እዛ ውስጥ የለም። እሳቸው ለሰላም አልቅሷል። እሳቸው ጦርነት ይቁም ብለዋል። ለሰው ልጆች ሰላም እንቁም፣ ለፍትህ እንቁም፣ ጦርነት ይብቃን ብሎ ተማጸኑ። አሁንም እያለቀሱ ነው። መስማት ካለብን ምን ሰማው እሳቸው ነው። ሌላው በዳንኤል ክብረት እዛ ተሰብስቦ በቤተ ክርስቲያኒቷ ስም የሚወጣ ሪፖርት አደገኛ ሪፖርት ነው። የብልጽግና ሪፖርት ነው። የብልጽግና ሪፖርት ነው። አሁን እንግዲህ ግንቦት 16 አገር አቀፍ ጸሎት ተብሏል። እንግዲህ ምን ማለት ነው ይሄ? የብልጽግና ጸሎት ምንድነው? በረሽታ የግንቦት 16 ጸሎት ተደርጓል። ፎቶውንም አይቼዋለሁኝ። የሚያምንም የማያምንም ተሰብስቦ የጸለየበት ነው። ወደ ማን እንደጸለዩ ግን መድኃኔዓለም ክርስቶስ ይወቅ። ወደ መንግስት እየጸለዩ ከሆነ ጥሩ ነው። ግን የሚያምኑ የማያምኑ መናፍቁም አህዛቡም ከሃዲውም አማኙም ተሰብስቦ ጸሎት ያደረገበት ነው። ሌሎቹ የሃይማኖት ተቋማትስ ብልጽግናን ተቀላቅለው ለማን ነው ጸሎት የሚያደርጉት? ምርጫው ውሸት ከሆነ ለውሸት ነገር ጸሎት ታደርጋለህ? እሺ ኢትዮጵያውያን ግማሹ ምርጫው ትክክል አይደለም እያለ ያለ እየተሰማ ነው። ግማሹ በጦርነት እያለቀ ግማሽ ኢትዮጵያውያን ደግሞ በአብይ ተገዶ ምርጫ ምናምን ድግስ የሚሄዱት የሃይማኖት ተቋማት ለሁሉም ኢትዮጵያውያን ነበር መቆም የነበረባቸው። ግን እየሆነ ያለው የሃይማኖት ተቋማትን ጠርንፎ አብይ አደባባይ ላይ ውጡ፣ ከአዳነች አቤቤ ጋር ቆማችሁ ጸሎት አድርጉ ብለው ትእዛዝ ሰጥተው ይሄው የኢትዮጵያ ሃይማኖቶች ተቋማት ጉባኤ የሚባል መግለጫ አውጥቶ እንግዲህ በዛ ደረጃ ነው እንግዲህ አሁን ዝግጅት እየተደረገ ነው። ምን ማለት ነው ይሄ? ለጦረኛ መንግስት ጸሎት ስታደርግ በአንድ እጁ ጦር እያካሄደ በሌላኛው እጁ ደግሞ
ምርጫ ብሎ ሰውን እየሸወደ ያለው መንግስት ለምርጫው ጸሎት አድርገለት ለጦሩ ጸሎት እያደረገ ይሄ ከሃይማኖት ጋር ከእምነት ጋር አይጋጭም ወይ ነው ጥያቄ። አብይ ይገላል የእግዚአብሔር ቃል ግደል ይላል እንዴ? ይሄ ነው እንደ ቤተክርስቲያን ውስጥ የምናስተምረው? አሁን እንግዲህ ይሄ ሃይማኖት ነው እና አብይ በሃይማኖት በኩል ሲመጡብን እኛም ወደ ሃይማኖት መሄዳችን እንደው ሃይማኖት ጉዳዮችን ማንሳታችን የግድ ነው የሚሆነው። ዝም ብለን አናልፈው። ሃይማኖትን ለመጠቀም ሲሄዱ እኛ ደግሞ ሃይማኖትን ነፃ አድርጉ ነው የምንለው። ቅዱስ ቃሉንም መናገር እንችላለን። የእግዚአብሔር ቅዱስ ቃላቶችን ከቁርአንም ከመጽሐፍ ቅዱስም መጥቀስ እንችላለን። እና አንድ በትክክል ማወቅ ያለብን ምርጫ ዓለማዊ ነው። ኦርቶዶክስ ቤተክርስቲያንን ወደ መጀመሪያ አካባቢ ሸውዷል። ይቅርታ ወደ መጀመሪያ አካባቢ ሁለት ቦታ የነበረው ቤተክርስቲያኒቷ ውጭ ሀገር የነበረውን ከዳንኤል ጋር ወደ ሀገር ሲያስገቡ ከዛ ሁሉም ሰው በቃ ሰው አገኘን ምናምን ብለን በቃ ትክክለኛ ሰው ነው ተባለ። ከዛ እሱ ዲያብሎስ እንደሆነ በኋላ ነው ይሁዳ ነገር እንደሆነ የሚታወቀው። እና አብይ ይሸውዳል። ዳንኤልን ይዞ ነው እንግዲህ ቤተክርስቲያኒቷን የሰበረው። ኦርቶዶክስ ቤተክርስቲያንን የሰበረው ዳንኤል ክብረትን ይዞ ነው። ዳቁን ብሎ ራሱን ሙዓዘ ጥበባት ዳቁን ብሎ የሚጠራው ወንጀለኛ ኃጢአተኛ ቁጥር 1 እሱን ይዞ ነው ቤተክርስቲያኒቷን ያዳከመው። አሁን ደግሞ አቡነ ማትያስ ታፍኗል። በነገራችን ላይ ሲሪየስሊ ነው በዚህች ሰዓት ኢትዮጵያ ውስጥ በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በትክክለኛ እያለቀሰ በየቀኑ እያለቀሰ ምናገር ሰው አባት እኚህ ናቸው፣ አቡነ ማትያስ ናቸው። መስማት የምትፈልጉት ሃይማኖት ካላችሁ እንደው ከሃይማኖት አባቶች መስማት አለብን የምትሉ ሰዎች እሳቸውን አዳምጡ፣ እሳቸውን ስሙ። ከዛ ውጪ ከአንድ ሳምንት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ይወጣ መግለጫ ይዩት። የእሳቸው ቃል እዛ ውስጥ የለም። እናመሰግናለን። እንግዲህ እውነቱን የተናገሩት በአሁኑ ሰዓት ላይ ከልባቸው ስለ ቤተክርስቲያንም ስለ ሀገርም እያለቀሱ ያሉ ደገኛ አባት ቅዱስነታቸው ናቸው። ቤተክርስቲያን በአሁኑ ሰዓት ላይ በጣም በብዙ አታላዮች ተከባን ያለችው፣ በጣም በበላተኛ ተከባን ያለችው፣ ቤተክርስቲያንን በሚጠሉ ሰዎች ጭምር ተከባን ያለችው። አሁን ላይ የአባቶቻችን የደገኞች አባቶቻችን ጸሎት ካልሆነ በስተቀር እገሌ ይታደገናል፣ እገሌ ሊታደገን ይችላል፣ ወይ ደግሞ እገሌ ንጹህ ነው ልንል የምንችላቸው ነገሮች ጥቂት ናቸው። እግዚአብሔር ባወቀ እግዚአብሔር በለየው የሚያውቀው እሱ እንዳለ ሆኖ እኛ ግን ከላይ ሆነን ስንከታተለው ግን ስለ ቤተክርስቲያን ዘወትር ስለ ሰላም ዘወትር እያለቀሱ ያሉት ደገኛ አባታችን ቅዱስነታቸው አቡነ ማትያስ ናቸው። የረጅም ዕድሜ ከጤና ጋር ያደርልን፣ ቡራኪያቸው ትድረሰን። እነዚህ ያለ በቃ ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።